ሰላም ጤና ይስጥልን አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ከኛ ጋር ቆይታ ያደርጋል። በቆይታችንም የተጫዋችነት ዘመኑን እንዲሁም ወደ አሰልጣኝነቱ ከገባም በኋላ በአሰልጣኝነት እያሳለፈ ያለውን ጊዜና የቀጣይ እቅዶቹን በተመለከተ ሀሳቦችን እያነሳን የጋራ ቆይታ ይኖረናል። ተመልካቾቻችን አብራችሁ እንድትቆዩ ነው አክብሮት የምንጋብዘው። ባዞ መኮንን ፕሮግራሙን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ወደ እናንተ አደርሳለሁ። በድጋሚ አብራችሁን ቆዩ። ኮች አክብረን ስለመጣ ስቱዲዮአችን ስለተገኘ በጣም እናመሰግናለን። እኔም ስለጋበዛችሁ በጣም ነው አመሰግናለሁ። እንግዲህ ወደ ዋሊያዎች ውስጥ መጣ መጀመሪያ በምክትል አሰልጣኝነት ነበር። ከዛ በጊዜያዊ አሰልጣኝነት ቡድኑን ያስክ አሁን ደግሞ ዋሊያዎችን በዋና አሰልጣኝነት ተረክበሃልና ምን ስሜት አለው? በዚህ ሙያ ውስጥ ያለ ተጫዋችም ሆኖ እንደዚሁም አሰልጣኝ ሲሆን በሀገር ደረጃ በብሔራዊ ቡድን ደረጃ ደርሶ ማገልገልን ያስባል። ክለብን ማገልገል ጥሩ ነው፣ ግን ደግሞ ከፍ ይላል። ብሔራዊ ቡድን ተጫዋችም ሆነ እንደዚሁም ደግሞ አሰልጣኝ ስትሆን እነዛን ሁሉ ብዙ ክለቦችን ጠቅለለ ብዙ ክልሎችን ወክለ ኢትዮጵያን ወክለ ስለሚሆን ከፍ ያለ ስሜት ነው የሚኖረው። እንዳልከው ረዳትነትም እንደዚሁም በተጫዋችነትም በጊዜያዊነትም አሁን ደግሞ በዋና አሰልጣኝነት ለአንድ አመት ኮንትራት ተሰጥቶኝ በእውነት በጣም ነው መኮራው ደስ የሚለኝ። በስራ ውስጥ ህዝብን ማገልገል ሀገርን ማገልገል በጣም ትልቅ ኩራት ነው የሚሰማኝ። ብሔራዊ ቡድንን ማሰልጠን ያው የሁሉም ምኞት ነው። ጊዜ ይኖርሃል፣ ያው ህልሞች የሆነ ጊዜ ብሔራዊ ቡድን አሰለጥናለሁ የሚል ህልም ይኖርሃል። እንደው ከጊዜ አንፃር ቀድሞ የተገኘ እድል ወይስ በመትፈልገው ታይም ላይ የመጣ? ለኔ ዘግይቷል ብዬ ነው ማስበው። በርግጥ ያው ሁሉም በጊዜው ነው የሚሆነው። በጊዜው ሲሆን ጥሩ ነው። እንደኔ ግን መጀመሪያ በጣም ባጭር ጊዜ ውስጥ ፈጥሮም ይሆን አድርጌ ነው ያሰብኩት። ግን እንግዲህ ወደ 17 አመት ወስዶብኛል ወደዚህ ቦታ ለመምጣት። ኮች እናስተውሳለን እንደውም ወደ ብሔራዊ ቡድኑ ስትመጣ ያኔ ክለብ ላይ አልነበርም። ከአርባ ምንጭ ከተማ ጋር እንደተለያየህ እረፍት ላይ ነበር። ሌሎች አማራጮችንም በማየት ላይ በነበርበት ጊዜ ነው ወደ ብሔራዊ ቡድኑ ጥሪ ተደረገልህና ጥሪው ሲደርስህ በምን መልኩ ነበር የተነገረህ? እንደው ያችን ቅጽበትን ብናነሳት ብዬ ነው ኮች። አልጠበኩም እውነት ለመናገር። ገብሬ ደውሎ አብረህ ከኔ ጋር እንድሰራ አስቤያለሁ ሲል እስቲ ትንሽ ጊዜ ስጠኝ ብዬ እንደ ይሄን እኮ ብዙ የሚፈልጉት ሰዎች አሉ መሳይ ቶሎ ብለህ እናሳውቃለኝ። እኔም ትንሽ ጊዜ ወስጄ ወዲያውንም ከሰዓት በኋላ ወደ ናዝሬት እለፍ ነው ያለኝ። ያው ደስ ይላል። በተለያየ መልኩ ሀገርን የብሔራዊ ቡድን ስትጠራ በጣም ነው ደስ ያለኝ። ደግሞ የነበርኩበትም ሁኔታ ከክለብም ወጥቼ ጥሩ ባለ ሁኔታ ላይ ስለነበርኩ እንዲህ አይነት እድል ሲመጣ ትልቅ ያ የነበረውንም ስም የሚቀይር እድል ስለነበረ በጣም ነው ደስ ያለኝ ጥሪው ሲመጣ። ያው ከአሰልጣኝ ገብረመድህን ኃይሌ ጋር ከአንድ አመት በላይ ኦልሞስት ሰራችሁ ምክትልና ዋና ሆናችሁና ምን ይመስል ነበር ግንኙነታችሁ? ያሳለፋችሁት ጊዜ ትልቅ ኤክስፒሪየንስ ያለው ኮችም ስለሆነ ገብሬ ምን ተማርክ ከሱ? ምን ወሰድህ? እውነት በዚህ አጋጣሚ ያው ማመስገን ፈልጋለሁ። ገብረመድህንን በዚህ ደረጃ መስራት ይችላል ብሎ ከእግዚአብሔር በታች እድል ስለሰጠኝ በጣም ነው ማመስገን የምፈልገው። ገብሬ እንግዲህ በተለያየ ደረጃ በተጫዋችነት ዘመኑ ውጤታማ ሆኖ ብሔራዊ ቡድንን ረጅም ጊዜ ያገለገለ ተጫዋች ነው። እንደዚሁም ደግሞ በአሰልጣኝነት በተለያዩ ክለቦች ውጤታማ የሆነ ባለሙያ ነው። አብረንም ስንሰራ ብዙ ነገሮች ከሱ አይቻለሁ። በተለያዩ ነገሮችን በጠንካራ የዲሲፕሊን ጠንካራ የስራ ባህል ያለው የተለያዩ ሲመራ በስልጠና ሂደት ውስጥ ከካራክተርም አንፃር የተለያዩ እንትኖችን ከሱ ኋላ ሆኜ መስራቴ ለኔ ትልቅ እድል ትልቅ ትምህርት። አንዳንዴ ዝም ብለህ ወደፊት መውጣትና እንደዚህ ልምዱ ያላቸው ሰዎች ከነሱ መማር የምትችላቸው ነገሮች ማየቱ መልካም አጋጣሚ ነበር። ከሱ ብዙ ነገር ተመራያለሁ። ወደ ኋላ ለመልሰና እንግዲህ አንተ አርባ ምንጭ ነው ተወልደ ያደግከው። የልጅነት የእግር ኳስ ህይወት መነሻ ከዛ አካባቢ ነውና ምን ይመስል ነበር የልጅነት ጊዜ እግር ኳሱን የጀመርክበት አጋጣሚ? አርባ ምንጭ አካባቢ እግር ኳስ በጣም ነው የሚዘወተረው።
ታላቅ ወንድሜ በጣም ወደ ኳስ እንትን ስለሚል እሱን ተከትዬ ወጣ ነበር ጧት በጊዜ ሲወጣ አብረንም አንድ ላይም ስለምናደር እሱን ተከትዬ ወጣና እዛ ሲጫወቱ ኳስ አቀብላቸው ነበር። ከዛ ከኔ ከፍ ያሉ ልጆች ስለነበሩ ኳስ አመላለስና ከዛ ሰው የቀነሰ ሰዓቱ እየጨመረ ሲሄድ በረኛ ገባ ነበር። ከዛ የሰፈር ጨዋታ እዛ ሰፈር ውስጥ ከዛ ከበረኝነት ደግሞ እድገት ልካው ምክትል ጊዜያዊ እንደሆነው ሌላ ሰው እኔን ተካና ወደ ጨዋታ ገባ ነበር። እዛው የቀበሌ ውድድሮች ላይ እሳተፍ ነበር። ቀበሌ ተጫወትኩ። ከቀበሌ ስጫወት ወደ ጨርቃ ጨርቅ አርባምንጭ ጨርቃ ጨርቅ ከዛ ነው ወደ ኳሱ የመጣው። እንዲሜን ያየው ነበር። ያው ዛም ሌሎችም ነሰንታየው ጌታቸው አርባምንጭ አካባቢ ሌሎችም ተጫዋቾች ይወጡ ስለነበር እንደዚሁም ክረምት ኮርስ የሚባልም ነበር። ክረምት ላይ የሚደረጉ የቦክስ ሳይክል ቦክስ ነበር የተወሰነ ለመሞከር እንትን ያልኩ ትንሽ ዱላው ሲበዛ ይሄ ከዚህ ስለዚህ ቦክሱን በደንብ ኳሱ ይሻላል ብዬ ዱላ የሌለበት ያ በርግጥ እዚህም ግጭቶች አሉ። በክለብ ደረጃ የነበረህ የእግር ኳስ የተጫዋችነት ዘመን እንዴት ትገልጸዋለህ? ያው ብዙ ኤክስፒሪየንሶች ብዙ አጋጣሚዎች ስላሉ ወንጂ ተጫውቻለሁ። አርባምንጭ ጨርቃ ጨርቅ ቡና ጥቁር አባይ ተጫውቻለሁ። ቅድም እንዳልኩ ወደ ጨርቃ ጨርቅ መጣሁ። ከዛ እዚህ ጥሎ ማለፍ ውድድር ነበር። በዛ ጥሎ ማለፍ ወደ ወንጂ ሄድኩና ከወንጂ 2 አመት ከተጫወትኩ በኋላ ወደ አርባምንጭ ጨርቃ ጨርቅ ያጠንካራ የነበረው 95 እስከ መጨረሻ ለዋንጫ የተጫወተው ከዛ ወደ ኢትዮጵያ ቡና መጥቼ 2 አመት ካገለገልኩ በኋላ ወደ አየር ኃይል ነው የሄድኩት። ከአየር ኃይል ለአንድ አመት ጥቁር አባይ ከዛ ነው ወደ ቡና ያለው የተወሰነ እንትኑ ውስጥ የነበረ የኮቺንግ ፍላጎቱ መውጣት አለብኝ ብዬም ወደ ማሰቡ የመጣውበት ጊዜ ነበር። ከዛ ረዳትና ምክትልም ሆኜ እንደዚሁም ተጫዋችም ሆኜ ዳሽን አርባምንጭ ዳሽን ነበር። እዛ የመጨረሻዬ ሁለቱም ደርቤ ሰራሁበት ነው። ወንጂ ያለን ወንጂን ወደ ፕሪሚየር ሊግ አሳድገናል። ወደ ፕሪሚየር ሊግ እንዲመጣ ጨርቃ ጨርቅን በነበረው ቻሌንጅ ውስጥ አብረን አንድ ላይ ከነ አዱኛ እና ዊሃን ደጉ ጋር አንድ ላይ ሆነን ከነ በረከት ጋር እስከ መጨረሻ ድረስ ለዋንጫ የሚፋለም የክልል ቡድን ቻሌንጅ ያደርገናል በተጫዋችነት። እንደዚሁም ከቡና ጋር ሁለተኛና የጥሎ ማለፍ ለማግኘት እስከ መጨረሻ ድረስ በግል ደግሞ ዛው 96 ዓመተ ምህረት ላይ ከ95 በኋላ በግሌ የፕሪሚየር ሊግ ግባግቢ ሆኜ ከሌሎች ጋር ጨርሻለሁ። እንደዚሁም በወጣትም በብሔራዊ ቡድንም ደረጃ ተጠርቼ አገልግያለሁ። በ1995 ፕሪሚየር ሊጉ ላይ አርባምንጭ ዋንጫውን ለማንሳት የተቃረበበት አመት ነበረ። መጨረሻ ላይ በጊዮርጊስና በእናንተ መካከል የነበረው የነጥብ ልዩነት አንድ ብቻ ነበርና ለአርባምንጭ ዋንጫውን ያጣበት መንገድ ፌር አይደለም በሚል ሲነሳ ስለነበር እሱም ብናነሳው ብዬ ነው ኮች። ምናልባትም ያንተ ልዩ አጋጣሚ ነው ያስባለሁ። አንደኛ ዙሩ ሲያልቅ በ7 ነጥብ ነው በቀድመን የጨረስ ነው። ከዛ በኋላ ጊዮርጊስም ቡናም እኛም በመሃል ነጥብ እየጣለን አምቦ ላይ የነበረው ጨዋታ በትንሽ ቻሌንጅ ነበረው። በተወሰነ መልኩ አስቸጋሪ ጌም ነበረ። እዛ ላይ ከሙገር ጋር ተሸነፈን። እዚህ ከጊዮርጊስ ጋር 2-0 እየመራን ከረፍት በኋላ በገባምን 2 ጎሎች እሱ ነበር በተለይ ጨዋታውን በደንብ እንትኔ ማለት ያው ሻምፒዮናውን ነገሮችን ለይተው የመሄድ ድሉ እዛ ጋር ነበር በየም አንድ ማስባለው። ከዛ መጨረሻው እኛ ከትራንስ ጋር ነው ስንጫወት ጊዮርጊስ ከቡና ጋር ነው የነበረው። እኛ እንግዲህ እዛ በጣም ጭፈራ ነበር። ጨዋታው አልቆ ቀድሞ ያለቀው ነበር። እዚህ ደግሞ እዛ ቀድሞ ሲያልቅ እዚህም ወደ 90 ምናምን ደቂቃ ሄዷል እኩል ሆነው እና ህዝቡ በጣም እየጨፈረ እየተደሰተ ነበር። በኋላ ላይ ነው መጨረሻ ላይ ጊዮርጊስ አሸንፏል የሚለውን ነገር የሰማ ነው። እንግዲህ ፌዴሬሽኑም የሄደባቸው በኋላ ላይ ዲሲፕሊን እርምጃ ወሰዳቸው ለ6 ወር ዳኞችን የሄደበት አለ።
ያው እንግዲህ አንዱ በተጫዋችነት ዘመን እንደዚህ አይነት ስኬቶች ትፈልጋለህ የፕሪሚየር ሊግ ዋንጫ ማግኘት ትፈልጋለህ ህዝቡን በጣም ሲጨፍር የነበረበት ደስታ በወረድ ይበልተናል ብሎ ያልሆነም እንግዲህ አዝነን ነው ከሜዳ የወጣ ነው የነበረው የሚሰሙ የተለያዩ ነገሮች ጥሩ ነገሮች አልነበሩም አዝነን ነው የወጣ ነው ግን እስከ መጨረሻ ድረስ ታግለናል ግን ያው እግር ኳስ ላይ ስፖርት ስለሆነ ቂም የለም ግን ቁጭት ይኖራል አይደል ጊዮርጊስ ላይ ዋንጫውን ያጣችሁበት መንገድ ከዚህ ከፌር ፕሌይ ጋር በተለይ ስፖርታዊ ኳሱን በሚፈልግ መልኩ መግለጽ አንድ የምፈልገው ነገር አለ ዲሲፕሊን መሆን ያስፈልጋል ያው እንደው ፍጹም ሙሉ እንኳን ባይሆን ዳኝነቱም ፍትሃዊ መሆን መቻል አለበት ለምን ሰው ይሰራውን ነው ማግኘት ያለበት የድካሙን ነው መብላት ያለበት ብዬ አምናለሁ ኮከብ አግቢም ስንሆን በዛው ልክ ነው እንደዛው ነው መሆን ያለብን ዋንጫዎችን ስናገኝ የተሻለው ነው አሸናፊ መሆን ያለበት ብዬ እከሌን ብዬ ብዙ በግል እንትን ማለት አልፈልግም ብዙዎች ጋር የተሳተ እሳቤዎች ስላለ ባልተገባ መልኩ የማሸነፍ ፍላጎቶችን አያለው ትክክለኛ ባልሆነ መንገድ ሻምፒዮን የመሆን ትክክለኛ ባልሆነ መንገድ ኮከብ ግብ አግቢዎች ሆኖ ያለ መጨረስ መውረድ ያለበት ቡድን እያለ የማወርደው ቡድንን መጣል ይሄ ፉትቦሉን ይጎዳል ብዬ ባለፍኩባቸው ነገሮች አያለው ስለዚህ አብዛኛውን ችግሩ ሲንገባ ውጤቱን ስንፈልግ ያልተፈለገ መንገዶችን ለመጠቀም እንሄዳለን ሀገርን አንጠቅም አካባቢዎቻችንንም አንጠቅም በትክክለኛው መንገድ መወዳደርን ነው ማሸነፍ ያለብን ብዬ አስባለሁ ክልላዊ የሆኑ አስተሳሰቦች አሉ የራሱን ክልል ያው እንደ ሀገር ነው ማሰብ ያለብን ይሄ በዚህ አጋጣሚ መለወጥ አለበት ወይም መስራት አለብን ጎርቶናል አንዱ ስፖርቱን ከሚጎዳው ነገር ሻምፒዮን መሆን ያለበትን ቡድን ሻምፒዮን እንዳይሆን እናደርጋለን እነዚህ ነገሮች በተለያየ መልኩ መለወጥ አለባቸው ጎጆች ናቸው ብዬ ወስዳለሁ በተጫዋችነቱ ረጅም ጊዜ አልቆየህም ወደ አሰልጣኝነቱ በጊዜ ለመግባት ከነበረ ፍቅር ነው ወይስ ምንድነው እኔ 27ኛ ዓመት ላይ ዲቻን አሰልጥን ነበር በ4 ዓመት አካባቢ በጣም ወደ ሙያ ውስጥ ወደ ኮቺንጉ ሐሳብ ነበር ልጆችን አብረን ጌም እርስ በራስ ስናረግ ለመምራት ሞክራለሁ እንደዚህ አርጎ እንዲያ ያ ኢፌክቲቭ ሲሆን አያለው ይሄም ቻሌንጅ አለ ቅድም ነገርኩ እንደገና አብረን ከእርስ በራስ ጌሞችን ስናረግ ለመምራት ሄዳለሁ ያው ናቹራል ውስጥ ያለ ነገር ነው የሆነ ጊዜ በልዩነት እናሸንፍና እርስ በራስ እንጫወት ብዙ ያሸንፋለሁ ከዛዚህ ማሰበውን ነገር አንዴ ቼልሲ እና ባርሴሎና ሞሪኖ በነበረበት ጊዜ አየሁ እንዴ ይሄኔ እዚህ ልጆችን አድርጉ ምላቸው አይደል እንዴ የሚያረጉት ሚለው ስለዚህ እኛ ጋር ሙቀቱ እንዳለ ማድረግ እንደምንችል ተረዳ ከዛ በጣም በጥልቀት ማሰብ እንደዚህ መሆን አለበት እኮ እንደዚህ ነው መሆን ያለበት ተጫዋቹ እንዲህ መሆን አለበት ሚል ነገር በጣም ውስጥ ይመጣ ጀመር ኳሱን መጫወቱ የራሴን ነገር እየተውኩ እንዴት መጫወት አለብን ሚለው ላይ በጣም ማሰብ ሲጀምር ከዚህ መውጣት አለብኝ ማለት አልችልም አሁን እንደዚህ ሲስተም እንደዚህ መርጬ የምፈልገውን ተጫዋች መርጬ የምፈልገውን ሲስተም ማድረግ አልችልም ስለዚህ ወደ መውጣት አለብኝ ወጥቼ መስራት አለብኝ ብዬ ወደ ዳሽን 40 ምንጭ ሲሄድ ምክትል ማሰልጣኝም ተጫዋችም ሆኜ ነው ይሄርኩት ከዛ በኋላ ነው ወደ ዲቻ የመጣሁት በጊዜ ነው የወጣሁት ገና ጨዋታ ሜዳ ላይ ያየ በምትጫወትበት ጊዜ ለወደፊት ትልቅ አሰልጣኝ ይሆናል በሚል የሚጠብቁ ሰዎችም ነበሩና ያ ነገርም አንደኛው ወደ አሰልጣኝነቱ ሞር በጊዜ እንድትገባበት አድርጓል ብዬ አስባለሁ አይተወሰነ ጊዜ ቡና ያለው 6 ወር ይቀጣል ተቀጥቶ አብዛኛው ጊዜ ራሳችንን ያው ተቀጥቶ ስለነበር እንሰራ የነበረው ክፍሌ ቦልተና ነበር የሚሰራውና ክፍሌ አንደኛውን ቡድን ሲዝ እኔ አንደኛውን ቡድን በሱ በተቃራኒ ያለው እንትን አደርግ ነበር ሰራና አንድ ጊዜ ትዝ ይለኛል አንደኛው ቡድን 4-2 ይመራል እኛን ቡድን 4-2 ሲመራ ከዛ እኔ በጣም ከኋላ መምራት ጀመርኩ እንደዚህ አድርጎ በዚህ ግባ በዚህ ውጣ እንዲህ ማለት 6 ለምናምን ያልቃል ጨዋታው ልጆች ያጨበጭባሉ ማለት በደንብ ወጥቼ ነው ሊዳረግ የነበረው ከዛ ምሳሌ ስንመጣ
እስቲ ክለብ ወደፊት አሰልጣኝ ሆነ ይሄ እንደዚህ የምታረጋውን እና አለ ሞሪኖ ይሉኝ ነበር እዛው ቡና እያለሁ እንደዚሁም አንድ ጊዜ ስልክ ልገዛ ገንዘብ ይዤ ነበር የሆነ የተወሰነ ገንዘብ ነበረኝ እኔ ሂሳብ ሰርቼ ነው ጌሙን እከሌ ያሸንፋል ብዬ መድቡ ብዬ ያልኩት ቡድን ያሸንፋል ሌላም ጊዜ እንደዚሁ ያው የተለያዩ ነገሮችን ሂሳብ ሰራለሁ እከሌ ከእንደዚህ አንፃር እዛው አብሮኝ የነበሩ ልጆች ይሄን አሁን ወደፊት አሰልጣኝ መሆን ይችላል የሚለው ነገር ኤክስፔክት ያደርጉ እነሱ እንደውም አይገርማቸው አሁን በተለይ አሁን እዚህ ላይ መድረሴ ይጠብቁት ነበር ብዬ አስባለሁ ኮች አንተ የአሰልጣኝነት ጊዜ ሲነሳ በተለይ ኬረርህን በደንብ ከፍ በማድረኩ በኩል ወላይታ ዲቻ የነበረ ጊዜ አይረሳም ብዙ ነገርህን ራስህን ያሳደክበት ዛሬ ለደረስክበትም ትልቁ አበርክቶ ወላይታ ዲቻ ላይ የነበረ ጊዜ ነውና ወደ 9 አመት ቆይታል ገና ከልጅነት ጀመረህ ጊዜ ጀምሮ ዛካዩ ታሰለጥን ነበርምና ኮች መሳይና ወላይታ ዲቻ ያላቸው ግንኙነት ከዲቻ ጋር እንግዲህ ከጅምሩ ጀምሮ አብሮ ሲመጣም አንድ ላይ ነው የመጣ ነው እዛ የሰፈር ውድድር ውስጥ የከተማ ውድድር ነው ተጀመረው የዛን ውድድር አሸናፊ ሆነ እንደዛውም የዞኑን የሀገር አቀፉ ላይ የክልል ውድድሮች ላይ በነበረው ላይ ሁለተኛ ወጥቶ ወደ ሀገር አቀፍ ውድድር መጣ እዛ ሀገር አቀፍ ውድድር ከመጣ በኋላ አልተሳካም ነበር በኋላ ላይ እንደዚሁ የአፍሪካ ተመክሮች ተወስዶ ከፍተኛ ሊጉ ብሔራዊ ሊግ መስፋት አለበት ሲባል ዲቻም ወደ ከፍተኛ ሊጉ ሲገባ እኔም አብሬ አንድ ላይ ወደዛው መጣው ቅድም እንደገለጽከው ረጅም ጊዜ ነው ዲቻ ቤት ውስጥ የቆየሁት ቲሙ በየደረጃው ያደገ ሲመጣ አንድ ላይ እኔም አብረን አንድ ላይ ነበርን ወደ ፕሪሚየር ሊግ ሲገባ ሳይሸነፍ ነው ወደ ፕሪሚየር ሊጉ የገባው እዛኔም አንድ ላይ ቡድኑን አሳድግ ያለው እንደዚሁም ደግሞ የኢትዮጵያ ሻምፒዮና ሲሆን መከላከያን አሸንፎ ወደ አፍሪካ እንትን ሲያልፍ ከዲቻ ጋር አንድ ላይ ነበርን በጣም ባደገም አመት አምስተኛ ሆኖ ነው የጨረሰው በመጣበት በአመቱ እንደዚሁ የተለያዩ በተለይ ከፍተኛ ሊግ የሚመጡ ወጣት ልጆችን ሰብስበን ጠንካራ ቡድን ነበሩ ቃልብ ነባየና አዲስ የነበሩበት ጠንካራ ቡድን ነበር የነበረው እንዳልከው በደንብ ራሴን ከህዝቡ ጋር ወደ ከዋሱ ጋር ወደ መተዋወቁ ወደ ማስተዋወቁ የመጣሁት ከዲቻ ጋር ነው በደንብ ያንተ ወላይታ ዲቻ ቡድን ኮች በደንብ ስለሚታወስ ከፕሪሚየር ሊጉ እንዳደጋችሁም በተለይ ሜዳችሁ ላይ መጥቶ ለማሸነፍ በጣም አስቸጋሪ ሆነ ጠንካራ ቡድን ነበር የገነባውና መከላከል ላይ ያመዝናል የሚል ጥያቄዎች ሲነሱ ነበር ግን የራስክን ከለር የራስክን ቀለም ይዞ በመውጣት እኛ ሀገር ላይ የተለመደ ስላልሆነ በደንብ ጥሩ ሚሞሪዎች ስላሉ ተጨማሪ ነገር ብናነሳ በየነኮች ፍላጎት ያለው በሞራል ደረጃ ጥሩ የሆነ በአካል ብቃት ጠንካራ የሆነ ታክቲካሊ ያለ ኳስ የሚደረጉት እንቅስቃሴዎች ላይ ጥሩ የሆነ ቡድን ነበር እዛን ጊዜ ምን ተጠቀም የነበረው 3-5-2 ነበር አብዛኛውን ከሌሎች በተለየ መልኩ 3-5-2 ያው ኳሱን ስታጣ ወደ 5 እነዚህ ኮሪደር ነው ያለው ልጆች ይሸፍናሉ በተወሰነ መልኩ የነበረው ባለ ኢኮኖሚ ነው የምትሰራ እኔም በጣም ፎከስ አድርጌ የነበረው በሰዓቱ ያለ ኳስ የሚደረጉት ኳሱን ስታጣ የነበረውና ከሞራል ጋር በተገናኘ ከአካል ብቃት ጋር በተገናኘ ዲቻ በነበርኩበት በጣም ዲፋይን ያደረገው የነበረው በጣም ኮምፓክት የሆነ ሲከላከል ጠንካራ የሆነ ቡድን ነው የነበረው ያ አንድ የኔ ከለር መገለጫ ነበር ከፍላጎትና ከአካል ብቃት እንደዚሁም ደግሞ ከመከላከል ጋር ተያይዞ በጣም ጠንካራ የነበረ ቲም ነበር ቢልድ ሳረግ የነበረው በዛው ነው የምታወቅም የነበረው ለዛሬ ክለቦች ምሳሌ ስለሚሆን ጭምር ነው ተጨማሪ ነገሮች እናንሳብዬ ነው ሌላው ዲቻ ላይ የሚነሳው ነገር ይሄ ትላልቅ ተጫዋቾችን በማምጣት አልነበረም ቡድንን ስትገነባ የነበረው እዛው ከአካባቢ ልጆች ወጣቶችን በማሳደግ ጭምር ዲቻ እስካሁንም ድረስ የሌሎች ክለቦችን ምሳሌ የሚሆን ነው አንተ የጣልከው እርሹም ይመስለኛል ምን ሆነ ባደግንበት ታይም እዛው ከፍተኛ ሊግ የነበሩ ልጆችን አይቻለሁ ያው አንዳንዴ የምታቀውን ነው ልታመጣ የምትችለው የተወሰነ 3 እና የተወሰነ አመታት
ከዲቻ ጋር ታች ስለነበርኩ ፕሪሚየር ሊጉን የማየቱ እንትኑ አልነበረኝም። ስለዚህ የነበሩ ወጣት ልጆች አብረው የነበሩ ማቃቸውን ሊሰሩ ይችላሉ ያልኳቸውን ልጆች ይዘን መተናል። አልነበረም ማንም የፕሪሚየር ሊግ ተጫዋች አልነበረም። አብዛኛዎቹ ወጣቶች ናቸው፣ ብዙም ልምድ ያልነበራቸው። እንዳልከው ስቲል ነው ዲቻ በዛ መልኩ ነው እየሰራ ብዙ ወጣቶች ለሀገርም እዛ አሁንም እናያቸው ድል እየሰጠ እየመጡ ይሄዱበት ያለው። ይሄ ሲሆን ግን ያው ሲነርም ያስፈልጋል ብዬ እንትን አረጋለሁ ሁለቱም። ምክንያቱም ወጣቱ ጉልበቱ ፍላጎቱ አለው ቴክኒካልም ያለው ነገር ይሄ ደግሞ ልምድ ካለው ጋር አብሮ ሲዋሃድ የተሻለ ነገር የመስራት እንትኑ ጥሩ ነገር የማምጣት አለ ብዬ አምናለሁ። የሀገራችን ሊግ ነው መውጣት መግባት በጣም የሚበዛበት ነው አይደል? ምናልባት አንድ አሰልጣኝ 2 አመት ከሰራም አንድ ክለብ ላይ በጣም ረጅም ነው ካለን ኤክስፒሪየንስ አንፃር ከእግር ኳሳችን ካለው ልምድ አንፃርና አንተ 9 አመትን በወላይታ ዲቻ ቆይተሃል። ለዚህ ያበቃ ምን ነበር ዲቻ ላይ ያለው የተመቻቸ ኢንቫይሮንመንት? ለተጫዋቹም ለስፖርተኛውም እኛ አሁን አንዱ የምንጎዳው ብዬ የማስበው ስቴቢሊቲ የለውም። ሁሌ ነው የፈረሰ ነው። 2 አመት ውላችንም አጭር ነው። አሁን አውሮፓ ማካይ ስታይ ረጅም አመት ነው የሚቆዩ ተጫዋቹ። ቡድኑ የተሰራ ቡድን ነው። እዛ ትንሽ ነገር ነው የሚኖር። እኛ ጋር ባለሙያውም ተጫዋቹም አንድ ቦታ ስቴብል የመሆን ነገር የለንም። ቶሎ ነው ቦታ የሚቀያየር። ኮንትራቶቻችንም አጭር ናቸው። ስለዚህ ጠንካራ ነገር ማሳየት በክለብም ውጤት የማምጣቱ ተጫዋቾችም ባለሙያውም ጠንካራ ነገር እንዳይመጣ አንዱ ከሚያደርገው አንድ ቦታ ስቴብል አለመሆናችን ተረጋግተን በዛው እየተገነባ ባለው ላይ አለመቀጠሉ ነው ብዬ አስባለሁ። እኔ እንግዲህ 2 ቦታ ረጃጅም ጊዜ 9 አመት እና እንደዚሁም 5 አመት ቆይቻለሁ። ናሽናል ቲምም እንግዲህ ይድል እንዲገጥም እንመኛለን። አሜን። ከዲቻ ከተለያየ በኋላ ኮች ፋሲል ከነማ እና አርባ ምንጭ አሰልጥናል። ምን ይመስል ነበር ሁለቱ ክለቦች ላይ የነበረ ጊዜ? ያው ወደ ፋሲልም ስትሄድ እናስታውሳለን። ፋሲል ወደ ፕሪሚየር ሊጉ ከመጣበት ጀምሮ ለዋንጫ የሚታጭ ጠንካራ ቡድን እንደነበረ ይታወቃል። ምን ይመስል ነበር ከአጼዎቹ ጋር ያሳለፍከው? እንግዲህ አንዳንድ ቦታ ላይ በተለያየ መልኩ ነው ቅጥሮች የሚደረጉት። ልክ ባልሆነ ፋይናንሻል በሆነ መልኩ ያደርጋሉ። ሌሎች መስፈርት ላይሆኑ የሚችሉ ነገሮችን መስፈርት አድርገው ነው ድሉን የሚሰጡ። ግን እዛ ሲሄድ ሞያዊ በሆነ መልኩ እግር ኳስ በሚፈልገው መስፈርት መልኩ ነው እሱ። እዛም ከሄድኩ በኋላ የነበረው ድጋፍ አገኘ የነበረው ነገር ጥሩ ነገር ነው የነበረው። ጥሩ ጊዜ ነው ከሰዎች ጋር አሳልፌ የሄድኩት። ከዛ በኋላ ወደ አርባ ምንጭ ከነማ ነው የመጣሁት። እዛም ለ5 አመት 3 አመት ከፍተኛ ሊግ ኮቪድ የነበረበት ጊዜ ነበር። እየመራን ነበረ። ኮቪዱ ሲመጣ ተቋረጠ። በሚቀጥለው ድሬዳዋ ላይ በነበረው ውድድር ከኮቪድ ጀምሮ ሳይሸነፍ ቀጣዩንም እንደዚሁም ወደ 36 37 ጨዋታ ሳይሸነፍ ወደ ፕሪሚየር ሊጉ ከአርባ ምንጭ ጋር የተመለስ ነው። አርባ ምንጭ ላይ 5 አመት ቆይታል። ግን በወጣበት መንገድ መከፋቶች እንዳሉ በእርግጠኝነት መናገር ይቻላልና ተወልደ ያደክበት ከተማ ክለብ ነው። ካንተ ታሪክ ጋርም አርባ ምንጭ ስለወረደ አውራጅ የሚባለው ነገር ስለሚኖር ሽማግሌዎች መጡ። ቤት ድረስ ነው የመጡት። መተው አገልግል ሲሉ እንግዲህ ተወልደ ያደክበት ችግር ውስጥ ሲሆን መርዳት አለብኝ የሚለውን ወስጄ በዝቅተኛ ከፕሪሚየር ሊጉ እነሱም ካሰቡት በታች ለማገልገል ወርጅ ያለው ይሄ ደስ ይለኛል። እኔ ትልቁ ነገር እድል ኖሮኝ ሌሎችን መለወጥና ማሰደግ ከቻልኩ በጣም እኮራለሁ። ለ4 አመት በጥሩ መንገድ ነው የመጣው። ወደ መጨረሻዎቹ ጋር ግን ምን መጣ? ብቁ ያልሆኑ ሰዎችን አስገባ የሚል እከሌ እኮ ነው ያለው እከሌ ነው እንዴ ይሄ ሞያው ነው እንደዚህ ከሆነ ይሄ በጎ አድራጎት አይደለም። በጎ አድራጎት ደግሞ ከተባለ እናንተ አሁን ከምትሉት የተሻለ ችግር ውስጥ ያሉ ሰዎች መርዳት ያለባቸው አሉ። በፍጹም ይሄ አይሆንም። እቺ ነገር ብዙ መዘዝ ይዛ መጣች ማለት ያለ መደገፍ በቂ ድጋፍ ያለ ማድረግ ማለት አለመታዘዝ ብዬ አይደለም። ስራው እንዳይበላሽ ብዬ ነበር። እነሱም እንዳይወቀሱ ብዬ ነበር ያን አድርጌ የነበረው። ሌሎች ደግሞ ተገቢ ያልሆነ ፍላጎት ያላቸው ጥቅም የቀረባቸው ሰዎች ቻሌንጅ ያደርጉ ነበር። እኔ አክቲቪስት አልገዛም። አሁን እኔ እንዲደግፈኝ እኔ ስራዬ ነው ስለኔ መናገር ያለበት ብዬ አምናለሁ። ብዙ ቻሌንጆች ወደ መጨረሻ አካባቢ ላይ በጣም ብዙ ቻሌንጅ ይመጣ ነበር።
ብዙ አስቸጋሪ ነገሮች ይመጡ ነበር አቶ ጥላሁን የጋሁን የደቡብ ክልል ርዕሰ መስተዳድር ናቸው እሳቸው ናቸው ሞር ይደግፉኝ የነበሩት አትንኩት ብለው ኦሬዲ በቃ ያለኝን በቅነት ማገልገሌን ስለተረዱ ነው ብለው ፕሮቴክት ያደርጉ የነበረው ሌላው አንዳንዶቹ ውስጥ የነበሩ ቦርድ ውስጥ የነበሩ አይጠየቁም እነሱ በተለያዩ ጊዜ ሪፖርት አቀርብ ነበር ችግር ላይ ነው ቡድኑ ምናምን ብዬ አቀርብ ነበር እንትኑ ግን ጫናው ብዙ ታገላለሁ ኢቭን ውስጥ ጭምር ልጆችን ወደ መያዝ እኔ ዞር እንድል ከመፈለግ ማለት ነው ማለት አንዳንዴ የሚፈልጉትን ነገር ለማድረግ ከመፈለግ አንፃር በኋላ ታገላለሁ ውጤቱ በመፈለገው ልክ አይሄድም ታገላለሁ ውጤቱ በሚፈልገው ልክ አይደለም ተቋሞቹም ይመጣሉ ውጤቱም ብዙም ሜዳ ላይ የነበረው እንቅስቃሴ ጠንካራ ነው ለመውረድ በፍጹም ያበቃው አይደለም በርግጥ የኔም ድክመቶች አሉ በረኛ ጋር አንዳንድ ቦታ በቀላሉ ጎል ይቆጠርበት የነበረው ያገባል ግን በቀላሉ ደግሞ ጎሎች ይቆጠሩ የነበረበት ሁኔታ አለ ወደ መጨረሻዎቹ ወደ 5 ጨዋታ ሲቀር ነው እኔ ከክለቡ ጋር የተለያየሁት ግን ደግሞ ጊዜውም ነው አንዳንድ የሆነ ቦታ አገልግሎት ያልቃል ሲያልቅ መውጣት መገፋት አለ መውጣት አለብህ እኔ ወደዚህ ደረጃ ሆኖ ዳለውበት አልመጣም ነበር ባልገፋ መገፋቱ ነው ያመጣኝ ብዬ ነው ማስበው አንዳንዴ ነገሮች ለበጎ ነው ይባላልና ከአርባ ምንጭ ከተማ ጋር በዛ መልኩ ከተለያየ በኋላ ወደ ብሔራዊ ቡድን ጥሪ ተደረገልህ የገብረመድህን ኃይሌ ምክትል በመሆን ስራህን ጀመርህ አሁን እንግዲህ ኦልሞስት አመታትን እያሳለፍክ ነው በብሔራዊ ቡድኑ በምክትልም በጊዜያዊም አሁን ደግሞ በዋና አሰልጣኝነት ዋሊያዎችን ይዛል ከጥር ጀምሮ ማለት ነው አንዳንድ ነገሮችን እናነሳለን ግን በቆየህበት ጊዜ ምን ይመስላል እንደው በናሽናል ቲሙ የነበራችሁ ጊዜ እንዴት እያለፈ ነው ይፈልገው የሆነ ያህል ነው ብዬ አላስብም ያው እስከ ሰራህ ድረስ ውጤት ይፈልጋል ውጤት ግን ደግሞ የብዙ ድምርም ነው ማለት በአንድ ጀንበር የሚመጣ በአሰልጣኝ ብቻ የሚመጣ በተጫዋች ብቻ የሚመጣ ነው ብዬ አላስብም የተለያዩ ስራዎች ብዙ ስራዎች ይፈልጋሉ ያው ናሽናል ቲም የብዙ ድምር ውጤት የክለቦች የታች ጀምሮ ምን ሰራው የብዙ ድምር ውጤት ነው እንግዲህ አሁን ከእኔ ቀደም በማገልገሌ ደስተኛ ነኝ በመስራቴ ነገሮችን ለማጥበብ ሞክራለሁ አብሮኝ ከገብሬ ጋርም በነበርንበት ጊዜ እንደዚሁም ነገሮችን ለመለወጥ ጥረት አድርገናል አሁንም ባለው ጊዜ ውስጥ ቀደም ባልኩ በመስራቴ ደስተኛ ነኝ እስከ ሰራን ድረስ ግን ሰርተን ከሌሎች ጋር መፎካከር በአፍሪካ ዋንጫ ማለፍ ለዓለም ዋንጫ ማለፍ በክለቦች ደረጃ ውጤቶችን ማምጣት መቻል አለብን እስከ ሰራ ድረስ ወደዛ ስቴፕ መምጣት መቻል አለብን ብዬ አስባለሁ በዛ ደረጃ ለመሄድ ያው አሁን ቀደም እንዳልኩ ብዙ ስራዎች ይፈልጋሉ ግን ያው ለውጦችን ለማምጣት ደግሞ አሁን ጥረት እየተደረገ ነው በተወሰነ ባለው በተቻለው ባለን ነገር ትላንት አልሰራንም ታች አልተሰራም ብለን ጥረቶች መቆም የለባቸውም ጋፖችን ማጥበብና ለአጭር ጊዜ የሚሆን ስራዎችን እየተሰሩ እታች ደግሞ በተለያየ ደረጃ ያለው አካልም ሁሉም የራሱን ኃላፊነት ድርሻ ወስዶ ለዘላቂ የሆነውን ነገር መስራት አለበት ብዬ አስባለሁ የክለቦች ነጸብራቅ ነው ናሽናል ቲሙ ያው ብዙ ጊዜም ይባላል ፋክቱም እንደዛ ነው ከተለያዩ ክለቦች ተጫዋቾችን መልመለ በሁለት ሳምንት ወይ በአንድ ወር ስልጠና የሆነ ታምር ማሳየት አይቻልም እንደ ሀገር ያለን ክለቦች ላይ ያለው አሰራር ክለቦች ላይ ጠንካራ ሲሆኑ ነው ጠንካራ ብሔራዊ ቡድንም መመልመል መገንባት የሚቻለውና ይህንን ለማምጣት ደግሞ በደንብ መግባባቶች በጣም አስፈላጊ ናቸው ያስባለሁ እኛ ሀገር ላይ እንደው ሞር አንተ የክለብ አሰልጣኞች ጋር ፖዚቲቭ የሆነ ግንኙነት እንዲኖርህ ያስፈልጋል ክለቦች አካባቢ ያለውንም ለመቀየርና እንደው ከአሰራር ከግንኙነት አንፃር በአሰልጣኞች መካከል እንደው ይሄ ፖዚቲቪቲው አለ ማለት እንችላለን እኛ ሀገር ላይ ላይ ነገሮችን ለመለወጥ ከተጫዋቾች ጋር ከላይ ካሉ አመራሮች ጋር እንደዚሁ የኮቺንግ ስታፍ ጋር መግባባቶች አስፈላጊ ናቸው ያው መተጋገዞች እኔ ያው በጣም መልካም ግንኙነት አለኝ አጠቃላይ ከሚባል ከባለሙያዎች ጋር ጥሩ ግንኙነት ነው ያለኝ ሐሳቦች ካሉ ወስዳለሁ ደውልም ካለብኝ ደውዬ ከነሱ ጋር ዲል አደርጋለሁ እነሱም ደውለው ያለው ነገር እንደዚህ ቢሆን አይታል በዚህ መልኩ ሲነራ አሰልጣኞች ከኔ ኩያ የሆኑ የሚመጡ የሚያድጉትም
ከነሱ ጋር መልካም ግንኙነት ነው ያለኝ። ደግሞ እንደዛም መሆንም አለበት ምክንያቱም ድርብ ያብር ነው በትብብር ውስጥ ነው እንኳን እንደዚህ ጋፕ ተፈጥሮ አንድ ላይም ሆነ ነገሮች ከባድ ነው የሚሆኑት። ግን አሁን ከኮቾቹ ጋር ያለው ግንኙነት በሚፈልገው ነገሮች አብረን ተባብረን ነው የምንሰራው። እንደው ግን በምን መልኩ ነው እያደገ መሄድ ያለበት? ያው ብዙ ጊዜ የኛ ሀገር እግር ኳስ ያው ቴክኒክ ላይ በደንብ ቴክኒካል የሆኑ ተጫዋቾች እንዳሉን በተደጋጋሚ ጊዜ በድፍረትም አይ ቲንክ መናገር ይቻላል ብዬ አስባለሁ። ግን ደግሞ ኦልሬዲ የምትመዘነው የምትለካው በውጤት ስለሆነ ናሽናል ቲሙ ሲያሸንፍ ነው ስለዛም ነገር በደንብ አጉልቶ ማንሳት የሚቻለውና እንደው ጠንካራ ብሔራዊ ቡድንም እግር ኳሳችንም ለማሻሻል እንደው ምን ሪኮመንድ ታደርጋለህ? እንደው ከስራ አንፃር በምን ልክ ቢሰራ? አንደኛ ዲሲፕሊን መሆን አለብን። ዲሲፕሊን ያስፈልጋል። ከስነ ምግባር አንፃር በደንብ መታነጽ አለብን ከታች ጀምሮ የእግር ኳስ ህጉ የሚፈልገውን አውቆ ማደግ። ሌላው ደግሞ ስነ ልቦና ጠንካራ ስነ ልቦና ይፈልጋል። ምክንያቱም በአካል ጠንካራ ሆነ ቴክኒካል ኖሮ ስነ ልቦና ደካማ ከሆነ ማንንም ነው በቀላሉ ነው አጠናግሮ ከመስመር የሚያወጣ። ስለዚህ ከታች ጀምሮ ያሸናፊነት ስነ ልቦና መገንባት አለበት። በዛ አይነት በስነ ልቦና ጠንካራ ልጆችን ማምጣት ይፈልጋል። አመጋገባችን ጠንካራ መሆን አለበት። የአካል ብቃታችን በደንብ አድርጎ ሳይንስን በተከተለ መልኩ አካል ብቃት በደንብ መሰራት መቻል አለበት። ታክቲካሊ እንዴት ነው ጥበብ እንግዲህ እግር ኳስ የጥበብ ነው የአእምሮ ነው። በደንብ እዛ ላይ መስራት መቻል አለብን። እንዴት ነው የምንከውነው? እንዴት ነው እኛ ጋር ያለው ነገር ምንድነው? እኛ ጋር ትንሽ ከሌሎች ሳንሰን የምንገኝበት ነገር ምንድነው የሚለውን ነገር ታክቲኩንም ጨምሮ እነዚህን ከታች ጀምሮ በደንብ አድርጎ ጊዜው በሚመጥን መልኩ መስራት ይፈልጋል። እነዛ ነገሮች በአግባቡ ከታች ጀምሮ ካልሰራን ከሌሎች ጋር ተወዳዳሪ ለመሆን እንቸገራለን። በአካል ብቃት ተበልጠ በስነ ልቦና ብልጫ ተወስዶብን እንደዚሁም ቴክኒካል አሁን ሲባል አንዳንዴ እንግዲህ እንደዚህ አየር ኳስ ምትገጭበት ሹት ምትመታበት እነዚህም ቴክኒኮች ናቸው። ፓስ ምታረግበት እነዚህም ቴክኒኮች ናቸው። ምን ያህል እነዚህን ከሌሎች ጋር ቢለውን በደንብ አድርጎ ማየት ይፈልጋል። በደንብ አድርገን ዲቴል መግባት አለብን። በደንብ አድርገን ጠለቅ ያለ እውቀት ይፈልጋል። በስነ ልቦና ምን ያህልኛ ብቁዎች ነን? በአካል ብቃት ምን ያህል ዲሲፕሊን ለሚፈልገው ነገር ዲሲፕሊን ሲባል እንግዲህ ብዙ ነገሮች ናቸው ያሉት። እነዚህ ነገሮች ምን ያህልኛ ብቁዎች ነን የሚለውን በደንብ አድርገን መሄድ እንደ ቲም ወርክ ምን ሰራ ሲስተም ላይ እንዴት ነን በደንብ ነው አሁን እኛ ሌሎችን ቻሌንጅ ልናደርግ የምንችልባቸው ነገሮች በደንብ ሰርተናል የሚለውን ነገር በደንብ መፈተሽና ማየት ይፈልጋል። ያን ካደረግን አሁን ያለውን ጋፕ እኔ ማጥበብ እንችላለን ብዬ አምናለሁ። ባለሙያው ትክክለኛ ባለሙያ ሰው መምጣት አለበት። የክልል ልጅ ይሁን ችግር የለውም እሱ ምንም ኮምፕሌን የለኝም። ግን ደግሞ ለሙያው የሚሆኑ ሰዎች መምጣት አለባቸው። ይሄ ከጥበት መውጣት አለብን። ከጥበት መውጣት አለብን። ለውጥ እንዲመጣ የምንፈልግ ከሆነ የተሻሉ ሰዎች ናቸው እንጂ የኔ አካባቢ ነው የሚለው እሱ አያሳድግም። በተለይ ምክትል አሰልጣኝ ከአካባቢ ውጭ አሽውን ይሄ አንዱ ምክንያቱም የተሻለ ሰው ሆኖ ከአካባቢ ሊመጣ ኢትዮጵያዊ ከሆነ ይመራል ምን አይመራንም። እኔ እንደዛ ነው ማምነው። የተሻለ ዲሲፕሊን ካለው የተሻለ ብቃት ካለው ለሱ ነው ድልም እሱ ነው ሊያበቃን የሚችለው። ውጤት ከጠፋ የፌዴሬሽን የኮች ብቻ ነው ብዬ አላስብም። ሁላችንም መጣል ያለብንን አስተዋጽኦ አልጣለን ብዬ እንትን አደርጋለሁ። ውጤት ካመጣንም ደግሞ ያሰልጣኙና የፌዴሬሽን ብቻ አይደለም የመንግስትም ነው የሚዲያውም ነው የጋራችን የሰራ ነው። አሁን እንደዚህ አብረን የሰራ ነው ስራ ውጤት ነው የሚሆነው። በዛ መልኩ አብረን እየተዋቀስንም እየተባበርንም እየተደጋገፍንም መሄድ አለብን ብዬ አስባለሁ። ባለፉት አመታት ይታወቃሉ ብሔራዊ ቡድኑ ይሄ ካይንም ከልብም የራቀ ሆኗል። በጣም ኦልሞስት ከ3 አመት እያለፈን ነው ብሔራዊ ቡድኑ በሀገር ውስጥ መጫወት ካቆመና ይህ ነገር እንደው ውጤታችን ላይ አጠቃላይ እግር ኳሳችን ላይ ምን ተጽዕኖ አለው? በደንብ ነው ተጽዕኖ ያለው። ሳይኮሎጂካሊ ሆም ላይ ሲሆን ኮንፊደንስ አለ። ሜዳይ ነው ቤቴ ነው። በተለያየ መልኩ አሁን እኛ ጋር ያለው ይገርመኛል። አውሮፓ ምን የለ ስነ ልቦና ነው እግር ኳስ ውስጥ በሜዳ ያለው ኮንፊደንስ በጣም የሚገርም ኮንፊደንስ ነው ያለው። ያን ሉዝ አድርገናል። አሁን ሜዳችን ላይ እኛ ከታንዛኒያ ጋር እኩል ታንዛኒያን ዝን ብናሸንፈው የአፍሪካ ዋንጫ የማለፍ እድሉ ነበረን እውነት ለመናገር።
ኮንጎን እዛ አሸነፍን በተለያየ መልኩም ይሁን አሸነፍን እዚህ ደግሞ ብታሸንፈው የማለፍ እድል ሰፊ ነው የሚሆነው ባሸነፍ ቁጥር ሰው ሜዳ የሚሄደው ውጤት የሚያዝ እድል ሰፊ ነው የሚሆነው አሁን እንግዲህ ቻሌንጆቹን እኔ እንደ ፖዚቲቭ ነው የምወስደው ሜዳ የለም ብዬ ብዙ እሱን ማሰብ አልፈልግም ባለው ነገር እንዴት አድርገን ቻሌንጅ አድርገን የሜዳ ላይ ባለው ነገር እንዴት ማሸነፍ አለብን በሚለው አውሮፓ እንደሰስ ላይ መጥተዋል አብዛኛውን ነገር ከሜዳ ውጪ ያለውን ተተው ሜዳ ላይ ባለው ነገር ነው እኛም የመጣው ቻሌንጅ ወደዛ እየወሰደን ነው ብዬ አስባለሁ ቢሆን ግን የተሻለ ውጤት ደግሞ በሜዳ ደግሞ ቢሆን የተሻለ ነገር ነው የሚያመጣው ተመልካቹም በቅርበት ይደግፋል በቅርበት ክለቦችን ያያል በቅርበት ብሔራዊ ቡድኑንም ያያል ይሄ ተጽዕኖዎች አሉ በቀጣይ ጊዜያቶች እንግዲህ መንግስትም ይሄን በፍጥነት ወስዶ ሜዳዎችን ፈጠን ባለ ጊዜ ውስጥ የፕሪሚየር ሊጉም የሚደረግበት እንደዚሁም ደግሞ ብሔራዊ ቡድኑም የሚደረግበት ነገር ምላሽ ይሰጣል ብዬ እጠብቃለሁ ፕሮፌሽኑን ከማክበር እንዲሁም ደግሞ ጫናዎች ሲኖሩም ያንን ጫና በአግባቡ ከመቋቋም ሪአክትም ከማድረግ አንፃር ከተጫዋቾች በኩል የሚመጡትን ነገሮች ደግሞ በደንብ የመያዙ ኃላፊነት ያንተም ጭምር ስለሆነ በምን ልክ ነው ተጫዋቾች የሚመጡባቸውን ጫናዎች በአግባቡ ከስሜታቸውን ገታ አድርገው መቆጣጠር ያለባቸው ጫናዎችም በምን ልክ ነው መሆን ያለባቸው ለታስባለህ እንደዚህ አይነት ቦታ ስትሆን የተለያየ ሀሳቦች ይመጣሉ ስለዚህ እነዛን መቋቋም የሚችል አቅም መፍጠር መቻል አለብን ብዬ አስባለሁ ብዙ አይነት አስተሳሰቦች ይመጣሉ የሚቃወም ይመጣል የሚተች ይመጣል ባልተገባ መልኩ የሚመጡ ነገሮች ይኖራሉ ስለዚህ እዚህ ቦታ ናሽናል ቲሙን ስንወክል ብዙ አይነት ነገር ስለሚመጣ እነዛን የመቋቋም አቅም ያለው አቅም መፍጠር መቻል አለብን በተቻለ መጠን ደግሞ ከዚህ ጋርም የሚመጡ ትችቶች ያንጹ ቢሆኑ አቅም የሚሆኑ የሚያስተምሩ እንደገና ቆም ብሎ ፈትሸው ወደ ተሻለ ነገር የሚያመጣ ቢሆን እንደዛ አይነት ነገሮች ቢኖሩ መልካም ነው የሚሆነው ያልተገባ ነገር ቢመጣስ ተገቢ ያለው ትችት ቢመጣስ ለዛ ኔጌቲቭ ነገር መመለስ የለብንም ልክ ያለው ነገር ቢመጣ እኛ ስራችንን እኛ ህዝባችንን ማገልገላችንን ነው መቀጠል ያለብን ለኔጌቲቭ ለሆነ ነገር ለዛ መልስ መስጠት የለብንም ያልተገባ መልሶችን መስጠት አስፈላጊ አይደለም ምናረጋቸው ነገሮች የሚዲያ አጠቃቀማችን ህዝባችንን ወደ ክለቡ ወደ ናሽናል ቲሙ ጋር የሚያስተሳሰር መሆን ነው ያለብን እኛ በጎ ተጽዕኖ ነው ማምጣት በጎ አስተማሪዎች ነው መሆን ያለብን ያልተገቡ እንኳን ንግግሮች ቢኖሩ እነሱን ትቶ ሰፊውን ህዝብ አይቶ ለዛ ህዝብ የሚመጥነውን ነገር በጎ የሆነውን መስዋዕትነት ሜዳ ላይ የከፈልን ለዛ ኩራት የሚሆነውን ነገር ባንደበትም ከሜዳ ውጭም በሚኖርን ተግባር በዛ ልክ ነው መመለስ ያለብን ነገም ከነጎዲያ የተለያዩ ነገሮች ይኖራሉ እኛ እንወስዳለን እነት ለመናገር በቂ ያልሆነ ትክክለኛ ያልሆነ የዲሲፕሊን ችግሮች ካሉ እኔ አላልፍም በብሔራዊ ቡድኑ ቆይታ ኮች መሳይ ምንን ማሳካት ይፈልጋል ባጭሩ እኔ ይቻላል የሚለው ነገር ማሳየት ፈልጋለሁ ምን ይቻላል ሌሎችን መቋቋም ይቻላል ምን ይቻላል ማሸነፍ እንችላለን መንገዶችን ለማሳየት ፈልጋለሁ በምን አይነት መልኩ ንግብጽ እንዴት መቋቋም እንችላለን ካሜሩን እንዴት ሬዚስት ማድረግ እንችላለን ሌሎች ተላላቅ ናቸው የሚባሉት ጋር እንዴት መገዳደር እንችላለን የሚለው ነገር መሰረት መጣል ፈልጋለሁ እንዴት አድርገን በባህሪም በስንልቦናም በታክቲኩም በተለያየ መልኩ ቻሌንጅ ያደርገው ማለፍ ይቻላል የሚለው ነገር ማሳየትና እንግዲህ ጊዜዎች ካሉ ደረጃችን አሁን የኛ ሀገር ካለችበት ደረጃ ከፍ ማድረግ ከጨዋታ አስተሳሰቦች ጋር የተያያዙ ጠንካራ ስንልቦናም እንደዚሁም የጨዋታ መንገዶችን ለሀገር ዘላቂ የሆነውን ነገር አስቀምጦ የመሄዱ ፍላጎቱ አለኝ እንደዚሁም ወደፊትም ደግሞ በተለያየ መድረኮች ኢትዮጵያ መሳተፍ የሚችልበትን ነገር ማመቻቸት ተሳትፎ እንዲኖራት የማድረግ ፍላጎቱ አለኝ ኮች በጣም ጥሩ ቆይታ ነበረን በርካታ ነገሮችንም ለማንሳት ሞክረናል ከተጫዋችነት እስከ አሰልጣኝነት የነበረን ጊዜ ያው ቆይታችንን በምስጋና እንጨርስ ብዬ ነው እዚህ ለመድረስ ያው በርካታ ሰዎች ከጎንህ ይኖራሉና ማመስገን የምትለው ነገር ካለ እድሉ ልስጥና ቆይታችንን በዚህ እንቋጭ እሺ
በእውነት ሰው እግዚአብሔርን መፍራት አለበት ብዬ አስባለሁ። እኔ አሁን ለደረስኩበት አንዱ እሱ ነው ብዬ ነው የምወስደው። እግዚአብሔርን መፍራት ህዝብንም ማገልገል ያየኛል ፈጣሪ ያየኛል ብሎ ሰው ካሰበ እውነት ሰውን አይበድልም። ገብረመድህን ኃይሌን ማመስገን እፈልጋለሁ። አቶ ኢሳያስ ጅራን በተለያዩ ቦታዎች የደገፉኝ አሰፋው ሲሶ አቶ አልታየ አየለ እንደዚሁም አሁን ጊዜው አጭር ስለሆነ መግለጽ ማልችላቸው ቤተሰቦቼ ባለቤቴን በዚህ አጋጣሚ ማመስገን እፈልጋለሁ። እናንተም ለእድል ስለሰጣችሁኝ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ነው የምለው። በጣም እናመሰግናለን። ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን እየተከታተላችሁትን ይመስላል። እንግዲህ ዛሬ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ከኛ ጋር ቆይታ አድርጓል። በቆይታችንም ስለ ሀገራችን እግር ኳስ እንዲሁም በግሉ በተጫዋችነት በአሰልጣኝነቱም እያሳለፈ የሚገኘውን ጊዜ ለማንሳት ሞክረናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን።